ሰላም ውድ የኔ እውነት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በቸርነቱ አለው። እንዴት ናችሁ? ብርድ እንዴት ነው? ክረምቱ ትንሽ እንደኔ አይነት ላሉ ትንሽ ታማሚዎች ይከብዳል። አስም ምናምን ላለበት ሰው ይከብዳል። ግን ተመስገን ያው ቤት እያሳለፍነው ነው። መብራት የለም ነበር እኛ ጋር፣ እናንተ ጋር አላውቅም። ደብሮኝ ነበርና ምግብ ለምን አልሰራም ብዬ አሰብኩኝ። ከዛ ደግሞ አብራችሁን እንድትሆኑ ፈለኩኝ። በዚሁ አጋጣሚ ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። እንደ እግዚአብሔር መልካምና በጎ ፍቃድ እድሜ ቢኖረኝ ብዙ መልካም ስራዎችን እሰራለሁ ብዬ አስባለሁ። እንድታግዙኝ እፈልጋለሁ። በጎ አድራጎት ስራዎችን የሚሰራበት ቻናል ነው። አግዙኝ እስቲ አብረን እየሰራን ደግሞ አብረን እንቆይ። በጣም ደስ ብሎኛል ልሰራ ስላሰብኩ ራሱ ማለት ምክንያቱም ብዙ ጊዜ ሳልሰራ ቆይቻለሁ። ለመጀመሪያ ጊዜ ልሞክር ነው እንደ እግዚአብሔር ፍቃድ። አብራችሁን ሁኑ። የሚሰራው ሌላ ቦታ ነው ግን ያው እኔ እጀማምረዋለሁ ማለት ነው። እሺ ዘይት እና ቤተሰቦች እንዴት ናችሁ? ስራ እንዴት ነው? ስራ ላይ ያላችሁ ጾምስ እንዴት ነው? አረብ ሀገር ያላችሁ ሰዎች ትንሽ ስራ ይበዛል መሰለኝ። እንግዲህ እግዚአብሔር ያበርታችሁ። እንግዲህ ረጅም ጊዜ ነው ከሰራውና ለዛ ነው ቤተሰቦች። ባሌም እንዲህ ያለ ነው የሚቀርጸኝ። ባይዘው ባለቤቴ ነው። አበረታቱልኝ። እሱንም ሰብስክራይብ እያደረጋችሁ እንግዲህ ፍቅራችሁን ግለጹልኝ። ባይዘው በጣም ነው ደስ ያለኝ መስራት። በጣም ነው የምወደው ምግብ ምናምን እና እግዚአብሔር ይመስገን ያው እየሞከርኩ ነው ዛሬ። በዚህ አጋጣሚ ምን ላወራችሁ ፈለኩ መሰላችሁ? ብዙ ጊዜ ማናስተውለው ካጣነው በኋላ የሚገባ ብዙ ነገር አለ። አንደኛው ጤና ነው። እኔ አሁን ረጅም ጊዜ ምግብ መስራት አልችልም ነበር እና ረጅም ጊዜ እንዳልኳችሁ ምግብ መስራት አልችልም ነበር። እኔ መስራት ቀርቶ እኔ ጋር አይሰራም ነበር። አጠገቤ ይሸተኝ ነበረ፣ በጣም ይከብደኝ ነበረ። አሁን ግን እግዚአብሔር ይመስገን ያው ቢከብደኝም ያን ያህል አይደለም። ጸሎታችሁ እያገዘኝ ነው። እግዚአብሔር ይመስገን። ወላዲተ አምላክ አልተወችኝም። የሆነ ነገርን ማየት ለመልካም አይደል? እንድናመሰግንን ያለንን እንድናቅም ይረዳናልና እግዚአብሔር ይመስገን። በጣም ደስ ብሎኛል። እና እህቶቼ፣ ወንድሞቼ፣ ወጣቶች በተለይ ባለን ነገር ደስተኛ እንሁን። በተሰጠን ነገር እናመስግን። ይደክመኛል ትንሽ ስንቀሳቀስ። ባለን ነገር እናመስግን። ከጎደለን ይልቅ ያለን ነገር እጅግ ብዙ ነው። ያለንን ብናቅ የጎደለን የለም። አሁን ላይ ደግሞ በጣም እየተስፋፋ የመጣ ነገር አለ። ይሄ ራስ ማጥፋት፣ በሱስ ውስጥ መደበቅ፣ ይሄ ነገር በጣም አሁን ላይ ወጣቶች ላይ የምናስተውለው ነገር ነውና እንደው በእግዚአብሔር ያለን ብዙ እንደሆነ አውቀን በሌለን ነገር ባናማረር። እግዚአብሔር ቢከለክለን ምናልባት እንዳንጠፋበት፣ ምናልባትም ደግሞ
የማያስፈልገን ነገር ሆኖ አንድም ደግሞ እኔ አምላኬ አንዳንዴ ሲከለክለኝ ማለት ነው አጥቶት አይደለም፣ እግዚአብሔር ሁሉ ማድረግ ይችላል። ግን ሁሌ ፊቱ እንድንቆም ሲሞላለን ብዙዎቻችን ደስታችንን የምናከብረው ከእግዚአብሔር ጋር አይደለም፣ ቤተክርስቲያን ሄደን አይደለም። ሲጎልብን ግን መደበቂያችን ቤተክርስቲያን ናት። የምናለቅሰው ቤተክርስቲያን ነው። ልክ የሞላልን ቀን ግን ደስታችንን የምናከብረው ከዓለም ጋር ነው እና እግዚአብሔር ከደጁ ሊያጣን ስለማይፈልግ ቸርነቱ ሊያሳየን ስለሚፈልግ ነው የሚከለክለን እና ለበጎ ነው ብለን ብንወስደው ሲከፋን ቤተክርስቲያን ወይ ገዳም ሄደን እውነት ገዳም ሄደን ብናሳልፍ 15 ቀን ሳምንት እዛ ብንሆን አይምሯችን ይታደሳል። ሆስፒታል ብንሄድ ከኛ በታች ያሉትን ብናይ እውነት ብዙዎች መቅዶኒያ አሁን ደግሞ እግዚአብሔር ይመስገን መቅዶኒያ የሁላችንም ቤት ነው ማለት ሰው እንኳን ወድቆ ስናይ መቅዶኒያ ለምን አይገባም? ሰፈር ላይ ወላጆች ምንድነው ጧሪ ቀባሪ የሌላቸው አዛውንቶች ስናይ መቅዶኒያ ለምን አይገባም? በኩራት እንደ አባታችን ቤት የምንናገርለት መቅዶኒያ አለና መቅዶኒያ ብንሄድ ከኛ በታች ያሉትን ወጣት ሆነው መራመድ የማይችሉትን በእጃቸው መመገብ የማይችሉትን ሽንት ቤት መሄድ የማይችሉትን በእግራቸው መራመድ የማይችሉ ብዙ አሉ። አረጋውያኖች ብዙ ንብረት ኖሯቸው ብዙ ሀብት ኖሯቸው ያ ሁሉ ነገራቸው ጠፍቶ ዛሬ ግን በሰው እጅ የወደቁ ብዙ የበረከት አባቶች አሉ። በእርግጥ ያ ቦታ የበረከት ቦታ ነው ብዬ ነው የማስበው ለተፈቀደለት ሰው። ግን ደግሞ መጽናኛም መበርቻም የሚሆን ቦታ ነውና እዛ ብትሄዱ ብታያቸው የበላይን ሳይሆን የበታችን አይደል የሚለው መጽሐፍስ። እዛ ብትሄዱ ሆስፒታል ብትሄዱ ብዙ ሰው አለ፣ ብዙ ሰው ማለት ነው። ማርያምን የሚያሳዝን ከኛ በታቸው ዋስቲ እየደከመኝ ነው። በዚህ አጋጣሚ ሰብስክራይብ እያደረጋችሁ እና ቤተሰቦቼ ሰው መማር ከፈለገ ማርያምን ህይወት ትልቅ ትምህርት ቤት ናትና እዛ ብትሄዱ እስቲ ይሄንን ደግሞ እስኪ ቦካልን ድረስ ሽንኩርት እንልጣለን። አብራችሁን ቆዩ። እቺ ሰው መማር ከፈለገ በሰው መማር ይችላል። በላይን ሳይሆን ደግሞ የበታችን ስለሆነ በተስፋ መቁረጥ ውስጥ ያላችሁ የድባቴ ውስጥ ያላችሁ ሰዎች እንደው የተሰጠንን እድሜ ማርያምን ያመስግነንበት እንላለን። እኔው በበኩሌ ባለኝ ነገር ደስተኛ ነኝ። እንዳልኳችሁ ብዙ ጊዜ እለዋለሁ እግዚአብሔር እኔም በዚህ ገመድ ያሰረኝ ስለሚወደኝ እንዳልጠፋበት ስለሚፈልግ ዓለም ላይ ነበርኩ። ፍቅሩን ረስቼ ነበር። ባለቤት የሌለኝ ሆኜ ነበረና እግዚአብሔር ግን አባት እንዳለኝ ሊነግረኝ ሰብሳቢ እንዳለኝ ያሳየኝ በፍቅር ገመድ አስሮ ለሰዎች መባረኪያ አድርጎ እኔን አስቀመጠኝ። እግዚአብሔር ይመስገን። እኔ ደግሞ የበላይን ሳይሆን የበታችን እያየሁ እግዚአብሔርን እያመሰገንኩ አለሁ። ሁልጊዜ የምናገራት አንድ ሴት አለች። ሆስፒታል ነው የማውቃትና በጣም ቆንጆ ናት። ማርያምን በጣም ማለት ነው። እና እንዲህ ተኝታ ስታዩት ስታወራ ያመማት አትመስልም። በጣም መናገር ትችላለች ምናምን ታወራለች። ግን እጇን አንስታ አይኗን ማከካት ትችላለች። አስተውላችሁ ታውቃላችሁ? እኔ አስተውዬው አላውቅም ነበር። እሷን ሳይ ነው የገባኝ።
ለካ እግዚአብሔር እንዲህ ማሳጣት ይችላል። ምግብ የፈለገችውን መብላት ትችላለች ካበሏት፣ ግን ሽንት ቤት መጠቀም አትችልም። እንዴት እንደሚከብድ አያችሁ? እግዚአብሔርን ሰው እጁን አንስቶ በልቶ አኝኮ መዋጥ ራሱ ትልቅ በረከት፣ ትልቅ መታደል ነው። አኝኮ መዋጥ፣ ምግብ ሆድ ውስጥ ረግቶለት ከዛ ደግሞ ሽንት ቤት መሄድ መቻል፣ ይሄ ስላለን ብቻ እግዚአብሔርን ልናመሰግነው ይገባል። እግዚአብሔርን እኔ የዛኔ ነው አምላኬን ምን አልኩት? ጌታ ሆይ የፈለገ ያህል ቢያመኝም እባክህ የሽንት ቤት እግር አታንፈገኝ ብዬ ለመንኩት። እውነት አምላኬን አመሰግነዋለሁ። ረድቶኛል። እስካሁን የሽንት ቤት እግር አላሳጣኝም። እና ምን ልላችሁ ፈልጌ ነው፣ ያለን ብዙ ነው። ባለን ነገር አመስጋኞች ነው። ከጎደለን ይልቅ ያለን ብዙ ነው። ባለን ነገር ደስተኛ ነው። ሰው የራሱን ደስታ መፍጠር ይችላል። እውነት የራሱን ደስታ ባለው ነገር ደስተኛ ሆኖ ባለው ኑሮ ደስተኛ አለ ይጨመርለታል አይደል የተባለው። ለምስጋና ምናመሰግንበት ነገር ይጨምርልናል። ስናማርም ደግሞ ምናማርበት ነገር ይጨምርልናል። ስለዚህ ወዳጆቼ ባለን ነገር ደስተኞችና አመስጋኝ ነን። ሲቀጥል ደግሞ እውነት ለሰው ልጅ የተሰጠው እኮ ብዙ ነገር አለ፣ ግን አናውቀውም። እመቤቴ ሰው በራሱ መተንፈስ ችሎ ማይከፈልበት የማያልቅ አየር እግዚአብሔር በነፃ ሰጥቶት እግዚአብሔርን ማመስገን። እኔ እውነት ብዙ ጊዜ የማናስተውለው አሁን ነጭ ለሰራው ሰው የሆነ ነገር ሲሰራ ማለት እንደነቃለና እንገረማለን በጣም ምናምን። ግን እግዚአብሔር ራሱ እኮ የሆነ በቃ አድንቀነው ሁሌ በእግዚአብሔር ስራ ብቻ ስንመሰጥ ራሱ እግዚአብሔርን የሚደንቅ ነገር እኮ አለው እግዚአብሔር። አሁን እኔ ዛሬ አሁን እንዳልኳቸው አየሩ ትንሽ ከብዷል። ዝናብ እየዘነበ ነው። የኦክሲጅን መጠኔ ጨምሯል። ጨምሬበት ነው መተነፈስ። በዚህ እንድኖር ስለረዳኝ እግዚአብሔር ይመስገን። እኔ አምላኬን አመሰግነዋለሁ። ግን ኖርማል ሰው አሁን እናንተ እግዚአብሔር የማይቀነስ የማይጨምር በልካችሁ ብቻ እኮ እግዚአብሔር አየር ስለሰጣችሁ ብቻ እግዚአብሔርን ማመስገን አለባችሁ። አያልቅም። መብራት ጠፋ ተብሎ እንትን አይዘጋባችሁም። ጌጃችሁ አይበላሽም። አሁን እኔ ጌጅ የሚባለው ይሄ ኦክሲጅኑ ላይ የሚታሰረው ሰዓት ብዙ ጊዜ ይበላሻል። የሚገርማችሁ በቀደም ዕለት ሌሊት ላይ ኦክሲጅን እኔ ያሳድረኛል ብዬ አስቤ ነበርና ኦክሲጅን ያሳድረኛል ብዬ አስቤ ነበር። ከዛ ለካ ሌሊት አልቋል። ሌላ ጊዜ ሲያለቅ ይታወቀኝ ነበር ማለት ያፈነኛል። አፍኖን ነበር የምነሳው። የዛን ቀን ግን እኔ አላውቅም። እግዚአብሔር ማለት እኔ ቸርነቱን ያምላኬን ሁሌ ያለው ሁሌ የአምላኬ ነገር ያስደንቀኛል። እኔን በምንም ውስጥ አድርጎ ያኖረኛል። እግዚአብሔር ይመስገን። የዛን ቀን በቃ አልታወቀኝም እንዳለቀ። ከዛ ሽንት መጣ ሌሊት ላይ። ከዛ ተነሳውና ባለቤቴን ሽንት መሽኛ አምጣልኝ ብዬው አምጥቶልኝ ልክ ስነሳ ባፌ ሙሉ ደም ሆኗል ማለት ነው። ከዛ ተፋውትኝና ከዛ ወይኔ ቲዲ ሞትኩኝ አልኩት። ሰው ከልፋ አይደለም በቤቴ አንዳንድ ጊዜ የአምላክ ቸርነት እንረሳዋለን እና ወይኔ ቲዲ ሞትኩኝ አልኩት። ከዛ እሱም ደነገጠ ምናምን ደም እንትን አለኝ እና አሁን ድረስ በእርግጥ ደም ነው የሚያስተፋኝ። በጸሎታችሁ አስቡኝ። ግን አያችሁ እግዚአብሔር ያኖራል። ግን ደግሞ የኛ የምንጠቀመው ኦክሲጅን ያልቃል።
አያችሁ። ግን እናንተ ይስጣችሁ አየር ኦክሲጅን ብቻ ሁሉ ጊዜ በቃ ሁሉ ጊዜ እግዚአብሔርን እንድታመሰግኑ ምክንያት ሊሆን የሚችል ነገር ነው። በቃ የጎደላችሁን እንዳታጡ የሚያደርግ ነገር ናቸው። ንጹህ ኦክሲጅን መተንፈስ፣ የማያልቅ የማይበላሽ ኦክሲጅን መተንፈስ መቻል በራሱ ትልቅ በረከትና ትልቅ መታደል ነው። ስለዚህ ቤተሰቦች ከጎደለን ይልቅ ያለን እጅግ ብዙ ስለሆነ ባላችሁ ነገር ደስተኛ ሁኑ። ትዳር የለኝም፣ ስራ የለኝም፣ ኑሮዬ አሪፍ አይደለም ብላችሁ እንዳታማሩ። በማርያምነት ያላችሁ ብዙ ነው፣ ያላችሁ ብዙ ነው። እኔ አንዳንዴ ቀናለሁ እንዳያችሁ እዚህ ጋር ኦክሲጅኖች አሉና ዛሬ እንዳልኩት መብራት ይዘል የፈለጉት ቦታ መሄድ አልችልም ማለት ነው። ምክንያቱም ኦክሲጅኔ ቻርጀር የለውም። አምላኬን በዚህ እያማረርኩት አይደለም። አምላኬን አመሰግነዋለሁ። በድንቅ በእጆቹ ይዞኝ የምኖር ፍጡር ስላደረገኝ እግዚአብሔር ይመስገን። ግን እናንተ ደግሞ እጅግ በቃ እኔ አምላኬን አመሰግናለሁ። እናንተም ደግሞ እንድታመሰግኑ ትፈልጋለሁ። ደስ የሚል የማያልቅ የማይበዛ የማይቀነስ የማይጨመር ኦክሲጅን ስለሰጣችሁ ከጎደላችሁ ይልቅ ያላችሁ ብዙ ስለሆነ ቢያንስ እግዚአብሔርን በቅርበት ያመስግኑት። ስለተሰጣችሁ እስትንፋስ ብቻ ስትተኙና ስትነሱ እግዚአብሔርን ልታመሰግኑ ትፈልጋለሁ ማለት ነው። ስለማያልቅባችሁ ስለማይቆራረጥባችሁ ያው እንግዲህ ሽንኩርት ልጭ ያለው እግዚአብሔር ይመስገን። ለዚህም እግዚአብሔርን አመስግኑልኝ። አሁን ደግሞ እና ቤተሰቦቼ እስቲ ሽንኩርት ከረጅም ዓመት በኋላ ነው የምከትፈው። ግን እመቤቴን ነው የምላችሁ፣ ከልቤ ደስ ብሎኛል መስራት ስለቻልኩኝ፣ ጸሎታችሁ ስለረዳኝ እግዚአብሔር ይመስገን። እና ቤተሰቦቼ ባላችሁ አመስግኑ። አሁን እንዲህ ቁጭ ብዬ የሚከትፈው የሚገርማችሁ ማጎንበስ ስለማልችል፣ ማጎንበስ ስለቻላችሁ ብቻ እግዚአብሔርን አመስግኑ። ሌላ አይደለም። የእውነትን በጣም እኔ ከምንም በላይ ማጎንበስ አለመቻል የት እንደሚሰማኝ ታውቃላችሁ? ቤተክርስቲያን ሂጄ ሰላም ለኪ ብዬ ማጎንበስ አልችልም እና በጉልበቴ ነው የምንበረከከው። እና ታቦት ሲወጣ መስገድ አለመቻሌ፣ ስጋው ደግሞ ልቀበል ስል መስገድ አለመቻሌ የዛኔ ነው የሚሰማኝ። ጌታ ወይ እለዋለሁ ማለት ፍቀድልኝና ጎንበስ ብዬ ላመስግንህ እለዋለሁና መስገድ ስለቻላችሁ ማጎንበስ ስለቻላችሁ ብቻ እግዚአብሔርን አመስግኑ። ብዙ ጊዜ በጣም የምሳቀቅበት ነገር ቢኖር እሱ ነው። አሁን ሰው ጋር ምናምን እሄዳለሁና ብዙ ሰው አሁን ይከፋብኛል። እኔ ሕፃን ልጅ መሳም ሳልፈልግ ቀርቼ ሳይሆን ማጎንበስ እንዳልኳችሁ ይከብደኛልና አልስምም። ምክንያቱም ካጎነበስ ያስለኛል። ሲያስለኝ ደግሞ ረጅም ሰዓት ነው የሚያስለኝ። ማጎንበስ ስለቻላችሁ ብቻ እግዚአብሔርን አመስግኑ። ብዙ ማለት እንዳልኳችሁ ከጎደለን ይልቅ ያለን ብዙ ነው ስናስተውለው። አንዳንዴ ሳናስተውል ብዙ ነገራችን ቀላልና ቀልድ ይመስለናል። ብዙ ጊዜ ሰዎች ምን እንላለን? እግዚአብሔር ረስቶኛል፣ እግዚአብሔርማ የለም እኔን ትቶኛል፣ እግዚአብሔር አይተውም። የሆነ ጊዜ ምናልባት ሰምታችሁት ሊሆን ይችላል። በትክክል ካላልኩኝ አርሙኝ። የሆነ ታሪክ የሆነ መምህር ሲናገር ብዙ ጊዜ አንድ እህት ጌታ ሆይ አንተማ ረስተኛል፣ አንተማ ተውከኝ ትለዋለች እና እግዚአብሔር ተገለጸላትና በህልሟ ማለት ነው በራእይ ተገልጾላት እጇን ይዟት ባሸዋ ላይ ነው የሚሄዱት። ባሸዋ ላይ ሲሄዱ
የማይታያት የእግር ርጋጭ ታያለች። ከዛ ጌታ በቃ እጇን እንደያዛት ነው የምታስበው። ከዛ ጌታ ሆይ በቃ አብረኸኝ ነህ እያለችው የሆነ ሰዓት ላይ የአንድ ሰው የእግር ርጋጭ ታያለች ማለት ነው። በዛ ሰዓት ጌታ ሆይ እዚህ ላይ ለቀኸኝ ነው አይደል? በዚህ ሰዓት አንተ የለህም ነበር አይደል አለችው። ስትለው አንቺ መሻገር ስለማትችይ ተሸክሜሽ ነው አላት። አያችሁ ብዙዎቻችን የማናስተውለው እግዚአብሔር ግን እያሳለፈን እየሞላን በበረከት እየሞላን እየባረከን የሚያሳልፈን ብዙ ሸለቆና ብዙ መንገድ አለ ማለት ነው።